በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የካቲት 10 በዚች ቀን ከ12ቱ ሐዋርያት አንዱ የእልፍዮስ ልጅ የከበረ ሐዋርያ ያዕቆብ በሰማዕትነት ሞተ። ይህም ሐዋርያ በብዙ ሀገሮች ውስጥ ከሰበከ በኋላ ወደ ኢየሩሳሌም ተመለሰ። ወደ ምኵራብም ገብቶ የክብር ባለቤት የጌታችን የኢየሱስ ክርስቶስን ሃይማኖት በግልጥ አስተማረ። አይሁድም ደሙ በእኛ ላይ ይሁን ብለው ከሕዝቡ መካከል ነጥቀው ወሰዱት። ለሮም ንጉሥ እንደራሲ ለንጉሥ ቀላውዲዮስም አቀረቡትና ይህ ሰው ስለ ቄሳር ሳይሆን ስለ ሌላ ንጉሥ ይሰብካል ብለው ወነጀሉት። ንጉሥም በሰማ ጊዜ በድንጋይ እንዲወግሩት አዘዘ። አይሁድም ፈጥነው ወገሩት። ነፍሱንም በጌታችን እጅ ሰጠ። ምዕመናንም ሥጋውን ወስደው ገንዘው ቀበሩት። ለእግዚአብሔር ምስጋና ይሁን። እኛንም በሐዋርያው ያዕቆብ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለያዕቆብ ሐዋርያ ወስብዓቱ ለክርስቶስ ዘኮነ በውስተ ዓለም አስተርእዮቱ ፈጺሞ ምንዳቢ እንተ ተውእበተ ሎቱ ሶበ በጽሐ ዕድሜሁ ወተዳደቆ ዕለቱ ውግርተ እብነ ኮነ ለያዕቆብ ሞቱ። በዚህች ዕለት የንጉሥ ኑማርያዎስ ልጅ የከበረ ዮስጦስ በሰማዕትነት ሞተ። ይህም ቅዱስ በጦር ሜዳ እያለ እህቱ ከሃዲ ዲዮቅልጥያኖስ አግብታ ንጉሥም አደረገችው። ከጦርነትም በተመለሰ ጊዜ የክብር ባለቤት ክርስቶስን ዲዮቅልጥያኖስ ክዶ አገኘውና እጅግ አዘነ። የሀገሩም ሰዎች ባዩት ጊዜ ወደ እርሱ ተሰብስበው ዲዮቅልጥያኖስ እኛን እንገድለዋለን፣ አንተም ጌታችን በመንግሥት ዙፋን ላይ ትቀመጣለህ አሉት። እርሱ ግን ይህን ስላልፈለገ እንዳይገድሉት ከለከላቸው፣ ከምድራዊት መንግሥት ሰማያዊት መንግሥትን መርጧልና። ከዚህም በኋላ ወደ ንጉሥ ዲዮቅልጥያኖስ ቀርቦ በክብር ባለቤት ጌታችን ኢየሱስ ክርስቶስ ታመነ። ንጉሥም ፈርቶአልና ጌታ ዮስጦስ ወይ ይህን ታደርግ ዘንድ ያስገደደ ማን አለው? የከበረ ዮስጦስን በምስክርነቴ ደሜን እንዳፈስ ካልጻፍክ ሕዝቡን በአንተ ላይ አስነስቼ ከመንግሥት እንደማስወጣ የክብር ባለቤት ጌታ ኢየሱስ ክርስቶስ ሕያው ነው ብሎ ማለ። በዚያም ጊዜ ንጉሡ ፈርቶ ከሚስቱ ከታውክልያ ከልጁ ከአቦሊ ጋር ወደ ግብፅ አገር እንዲወስዷቸው አዘዘ። የእስክንድርያንም ገዢ አብዝቶ እንዲሸነግላቸው ምናልባት ልባቸው ቢመለስ እንዳያሳዝናቸው፣ አለዚያም እያንዳንዱን እንዲለያቸው አዘዘው። ወደ ግብፅም አገርም በደረሱ ጊዜ ከእርሳቸው ጋር የንጉሥ ደብዳቤ አገልጋዮቹ አሉ። የእስክንድርያም ገዢ ባያቸው ጊዜ እጅግ ፈራ። ሊሸነግለውም ጆሮ ቅዱስ ዮስጦስን ጌታዬ እንዲህ አታድርግ፣ ክብር ይሻልሃል አለው። የከበረ ዮስጦስም ነገር አታብዛ አለው። መኮንኑም ፈርቶ ቅዱስ ዮስጦስን ወደ ላይኛው ግብፅ ወደ እንዲናው ከተማ ሰደደው። ልጁ አቦሊን ወደ ሀገር ብስጣ ሚስቱ ታውክልያን ወደ አገረ ዕፃ ላካቸው። ከአገልጋዮቹንም የሚያገለግሏቸው አንዳንድ ሰጣቸው። የከበረ ዮስጦስንም በእንዲናው ከተማ ብዙ ካሰቃዩት በኋላ ራሱን ቆረጡት። የሰማዕትነት አክሊልም ተቀበለ። ከሥጋውም ድንቆች ታምራት ተገለጡ። ለበሽተኞችም ታላቅ ፈውስ ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በሰማዕትነት ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እንበለ ዕረፍተ ስሙ ጽውጠ እመብዝሃ ገድሉ እንዘ እነግር ሀዳጠ አሰረ ክርስቶስ ይቴሉ ሶበ ዮስጦስ ተፈልጠ መንገለ ወልዱ ወብስሂቱ ገጾ ይሜጠ ወአፍቅሮ ዘመድ ከአበ በልቡ ኤስቴጠ። በዚህች ዕለት በገድል የተጠመደ ምሁር የሆነ የዓለሙ ሁሉ መምህር አባ ኤስድሮስን በፊርማ ከሚባል አገር አረፈ። የዚህም ቅዱስ ወላጆቹ በምስር አገር የከበሩ ባለጸጎች ናቸው። ለእስክንድሪያም ሊቀ ጳጳሳትም አባ ቴዎድሮስና አባ ቄርሎስ ዘመዶች ናቸው። ከእርሱም በቀር ልጅ የላቸው። መንፈሳዊም ትምህርት ሁሉ የቤተ ክርስቲያንንም መጻሕፍት ሁሉ አስተማሩት። ግልጽ አድርጎ አጠናቸው፣ ጠበቃቸውም። ዳግመኛም የዮናውያን የፍልስፍና ትምህርት፣ የከዋክብትን አካሄድና ዓለምን መዞራቸውን
ተማረ፣ በእውቀትና በጥበቡ ከብዙዎች ከፍ ከፍ አለ። በገድልም የተጠመደ ትሑትና የሚተጋ ሆነ። በአገሮችም ያሉ ሰዎች ስለ እርሱ በሰሙ ጊዜ በእስክንድርያ አገር ላይ ሊቀ ጵጵስና ይሾሙት ዘንድ ተማክረው ከኤጲስቆጶሳቱ ጋር ተስማሙ። በሌሊትም ወጥቶ ሸሸ። ወደ ፊርማ ገዳም ደርሶ በዚያ መነኩሴ። ከዚያም ወጥቶ ወደ አንዲት አነስተኛ ዋሻ ገብቶ ብቻውን በውስጧ ብዙ ዘመናት ኖረ። ብዙ ድርሳናትንም ተግሳጻትንም ደረሰ። ከእርሳቸውም ስለ ነገሥታትና ስለ መኳንንት የደረሳቸው አሉ። የቤተ ክርስቲያን መጻሕፍቶች ብሉያትና አዲሳት ተረጎመ። የመጻሕፍቶችን ቁጥራቸው 18,000 ነው። እሊህም ድርሳናት፣ ተግሳጻት፣ ጥያቄዎችና መልሶች ወደ ሊቃነ ጳጳሳትና ኤጲስቆጶሳት የተላኩ መልእክቶች ናቸው። ወደ ምዕመናንም ወንዞችን ውሃዎችን እንደሚያፈልቁ እርሱ በመንፈስ ቅዱስ የሚያፈልቃቸው ሆነዋልና። ይህንም በጎ ስራውን ሲፈጽም መልካምን ጉዞንም አከናውኖ ወደ በጎ ሽምግልና ደርሶ እግዚአብሔርም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለኤስድሮስ ብሎ በመንፈስ ቅዱስ ዘጉስአ መጽሐፍ ጥበብ ኩሉ ፈለሰ ዮም መድሃረ ፈጽመ ገድሎ ወሰላም ከአበ ለኤጲስቆጶስ ፌሎ ዘንጉስ ፋርስ በመጥባዕት ቀትሎ። በዚች ቀን የፋርስ ሀገር ኤጲስቆጶስ አባ ፌሎ በሰማዕትነት ሞተ። ይህንንም ቅዱስ ለእሳት እንዲሰዋ ለፀሐይም እንዲሰግድ የፋርስ ንጉሥ አዘዘው። እምቢ ባለውም ጊዜ ታላቅ ስቃይን አሰቃይቶ ራሱን በሰይፍ ቆረጠው። በመንግሥተ ሰማያት የሰማዕትነት አክሊል ተቀበለ። በረከቱ ከእኛ ጋር ትሁን ለዘላለሙ። ለእግዚአብሔር ምስጋና ይሁን አሜን። በዚህች ቀን የከበሩ የኒቆላዎስ እና የስምዖን መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። ዛቀረብኩ መሐሌተ አዘክርያ እላፍ መዓለተ ጽማድኩ ዘልፈ ለሊያነበበ ተወክፈ ዘዴትየ መጽሐፍ እንተረሰይከ እግዚኦ ጸራይከ መበለት ወክፈ መዓለ አብኡ ወቡላንት ዘተረፈ ነቢያት፣ ቅዱሳን ወሐዋርያት፣ ሰባኪያን፣ ሰማዕታት ወጻድቃን፣ ደናግል፣ ሀዲ መነኮሳት ወመነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ልሂቀ ወእንዩሰ ሕፃን ለዘጻፎ በክርታስ ወለዘአጽፎ እንዘይድረስ ለዘአንብቦ ወለዘተረጎሙ በልሳነ ሐዲስ ወለዘሰምዐ ቃሉ በእዝነ መንፈስ ጸሎተ ማርያም አራቂተ ኩሉ እምባሰ እሙረ ይማረነ ኢየሱስ ክርስቶስ።